ሰላም ሰላም ውድ የሀገሬ ልጆች የቻናላችን ቤተሰቦች እንዴት ናችሁ? ኖላዊ ክፍል 46 ተለቀቀ። ወይዘሮ ሜላትና እርግብ ቁጭ ብለው እያወሩ ነው። ያንቺን ፎቶ ታቅፌ ሰላምና ምናሴን ትቻቸው ነበረ። ምናሴ አስተዋይ ልጅ ሆኖ ምንም ባይናገረኝ፣ ሰላም ግን በጣም ትናገረኝ ነበር ብላ ወይዘሮ ሜላት ለእርግብ ትናገራለች። እርግብም ትመልስና ወይኔ እማዬ በእኔ ምክንያት ተሰቃይተሻል ብላ ትላታለች። በአንቺ ያልተሰቃየ የለም፣ ግን ከሁሉ በላይ ሰላም ናት ትላታለች። ለምን እማዬ ብላ ትጠይቃለች። እርግብም እኔ በአንቺ ምክንያት እነሱን ትቻቸዋለሁ፣ ትምህርቷን አቋረጠች፣ እየጠጣችም እያመሸች የልጅነቷን ጊዜዋንም አበላሸውባት ብላ ይከፋታል። ከዛም እርግብም እማዬ ይሄው ሁሉ እኮ ሁሉም አልፏል ትላታለች። አዎ ልጄ የዘመናት ቅዠቴ ይሄው እውን ሆኗል ብላ እጇን ትስማለች። ከዛም ይተቃቀፋሉ። ሰላም ዶክተሩ ጋር ትሄዳለች። ዶክተር ጋር ትሄድና ዶክተር እያለች ትጣራለች። ዶክተሩ በሀሳብ ጭልጥ ብሎ ሄዷል። ዶክተር አይመልስም። እንዴ ሀና መጠሻል እንዴ ይላታል። ይቅርታ አስደነገጥኩህ እንዴ? አይ አላስደነገጥሽኝም፣ እኔ እኮ ነኝ ሀሳብ ላይ ሁኜ አንቺ አደነግጬ ብሎ እንዴት ነሽ አባትሽ እንዴት ናቸው ይላል። አሁንማ በጣም እያገገመ ነው ትላለች። አታስቢ በቅርቡ ይወጣል ላለች። አመሰግናለሁ ትላለች። ሰላም ግን ለምን ነበር እፈልግሻለሁ ያልከኝ ብላ ትጠይቀዋለች። ዶክተሩም ቅድም ያወራሽ ነገር ትንሽ አሳሰበኝና ልጠይቅሽ ሞከርኩ ይላታል። ምን ብዬህ ነበር ዶክተር ትላለች። ዶክተሩም ይመልስና ዶክተርና ተምሬያለሁ ብለሽ ነበረ ልበል ይላታል። አዎ ደሴ የግል ሆስፒታል ተቀጥሬ እሰራ ነበር ብላ ትላለች። እና ለምን ተውሹ ይላታል። አባቴን ለማሳከም ነው ትቼ የመጣው ትለዋለች። በጣም ይገርማል ይላል ዶክተሩም። ይና ወይዘሮ ሜላት ሰራተኛ የሆንሽው በአባትሽ ምክንያት ነው ማለት ነው ይላታል። ሰላምም አዎ ትለዋለች። ሀናም አዎ ትለዋለች። ይገርመሃል የዛሬ ከ16 ዓመት በፊት ልጅ ጠፍታቸዋለች ብላ ትለዋለች። እኮ እንዴት ብሎ ይጠይቃል ዶክተሩም። እና አባዬ አክሱም አካባቢ እንዳነገኘ ይነግሮኛል። እሷም የራሴን ታሪኬን ሰርቃ ልጅ ነኝ ብላ መጣች ብላ ትላለች። ይሄ በጣም የሚገርም ነገር ነው ይላታል ዶክተሩ። ቀላል ልጅ እንዳይመስልህ በጣም ነዋ ያመኗት። እንዴት አመኗት ብሎ ይጠይቃል። የት እንዳገኘችው ባላቅም የኔን ፎቶና መስቀል ሰርቃ መረጃ አለኝ ብላ ነው ያቀረበችው ብላ ትላለች። ይቅርታ ሀና ይላታል። አሁን ብቻ የመተው ትችያለሽ፣ ብቻ መሆን ፈልጋለሁ። በጣም ይቅርታ ካስቀየምኩ ትለዋለች። ሀናም እባክሽ ብቻ መሆን ፈልጋለሁ ይላታል። ምናሴ ቁጭ ብሎ ጥናት እያጠና እያለ አባቱ ይመጣል። በሩን ከፍቶ ይገባና ምን እያረክ ነው ይለዋል። እንዴ እያየህ አባዬ ይለዋል። በቃ እዚህ ደብተር ላይ ነው የምታፈጠው ይላል። አዎ አባዬ ፈተና አለን። ፈተና መቼ ነው ታዲያ ይለዋል። 1 ሳምንት ነው የቀረን ብሎ ይላል። በቃ አብረን እንሄዳለን ይላል። ወዴት ልንሄድ ነው ይለዋል። ክፍለ ሀገር ልንሄድ ይለዋል። አንተ ፈተናህን ጨርስና አብረን እንሄዳለን ይላል። አባትም ምናሴ እኔ እንኳን አልሄድም ይላል። እዛ ከሄድኩ በኋላስ ቢያመኝስ ይላል። አሁን እኮ ጥሩ ሁኔታ ላይ ነው ያለኸው፣ እንዴት ያመሃል ይለዋል። ምናሴ የሚመልስና አሁን እኮ ሀና ስለምትንከባከበኝ ነው ጤነኛ የሆንኩት ይላል። ሀና ግን የዚህን ያክል ጎበዝ ናት ማለት ነው ብሎ ይላል አባት። ምናሴም ይመልስና እሷ ባትኖር ኑሮ እስካሁን ሞቼ ነበር ይላል። አባትም ይመልስና ሞትን እዚህ ላይ ምን አመጣው ብሎ ይላል። ሀና ከዶክተሩ ጨርሳ ወደ ጆሮ መጣች። ሀና የት ሄደሽ ነው ይላል። ዶክተሩ ፈልጎኝ ነበረ ትለዋለች። ለምን ፈልጎሽ ነው ይላታል። ብሎ ሲጠይቃት አላቅም ስለ ማንነቴ ጠየቀኝ፣ እየነገርኩት እያለ ድንገት ምን እንደነካው አላቅም ውጭ አለኝ አለችው። ምን አድርገሽ ሆኖ ደግሞ ውጭ የሚልሽ ይላታል ጆሮ። እኔ ምን አውቃለሁ ይላል። ከዛ አንዳንዴ ይጦዛል እንዴት ይላታል። ይጦዛል ማለት ምንድን ነው ትለዋለች። ከዛ ጥሩ ነበረ፣ ምርመራው እንዴት ነበር ይላል። ጥሩ ነበር ትላለች ሰላምም።
ሀናም አሁን ፀጉር ሰተን ነው የመጣ ነው ለምን ይላል። ምርመራው እኮ የሚደረገው በፀጉር ነው። በቃ አንቺ አትጨናነቂም፣ ሁሉም ከፈጣሪ ነው መፍትሄ ያለው ብሎ ይላል ጆሮም። ሀናም አንቺ ግን ጭንቀትሽን ለመሸፈን ሞክሪ ይላታል። ግን እሺ ትልና እኔ አንተን በጣም ነው የማመሰግነው አሴር ትለዋለች። እሱ እንደዚህ አይባልም ይላታል። ወደ አባዬ ሳይሆን ለምን ወደ ቤት አንሄድም ትላለች። ደስ ይላታል። ግን ደስ ይለኛል፣ ግን ሁለታችንም ከሄድን አባዬ ይደነግጣል ይላል። ከዛ በቃ እስኪ አንዳንዴ እንኳን እንቀልድበት ትላለች። ከዛ ስትል እንዴ በከባዱ ነው እንዴ ሙድ የምትይዥው ብሎ ይላል ጆሮም። አሁን እርግብና ሰላም ክሽና ገብተዋል። ሀኒያ ግን ምን ይሄን ሁሉ ስራ እንዴት ነው ችላ አይኖረችው ትላለች። ከዛ ስትል ይሄ ስራ ሆኖ ነው እንዴ ብላ ትላለች። ከዛ ግን እንደዚህ የምትሆኝላት ምን አድርጋ ነው ለዚህ ቤት ትላለች። ከዛም ብላ ስትላት ሀና እዚህ ቤት ያላደረገችውን ነገር ብትጠይቅኝ አይቀልም ትላለች። እሺ ለምሳሌ ትላለች ብላ ስትላት አንቺም በእሷ ምክንያት ነው እዚህ ቤት የተገኘሽው ብላ ትላታለች። ሰላምም እርግብም እኮ ምን ማለት ነው ትላታለች። እኮ የሀና ማንነት እንትን ብለሽ ነው ያልኩሽ ነገር አልገባሽምና ነው ብላ ትጠይቃለች። አንቺ ውሸተኛ፣ እኔ ሌባ፣ ሀና እውነተኛ ናት እያልሽ ነው እያሉ እየተከራከሩ ክርክር ላይ ነው ያሉት ሁለቱ። እርግብም ነገ ውጤቱ ስመጣ በተናገርሽው ነገር ትጸጸችበታለች። ውጤቱ እኮ ሀናንም ልጅ አድርጎ ሊያመጣት ይችላል እያሉ ክርክር ላይ ናቸው ሁለቱም እርግብና ሰላም። ሀና ምንም እውነት ሳይኖራት የዚህን ያክል ርቀት አይሄድም ብላ ትሄዳለች። እኔ ግን እውነት ሳይኖረኝ ነገሩን አልጀምረውም ብለው እየተከራከሩ ነው። የነ ሀንዬ አባት በጣም ቁጭ ብሎ ትክዝ ብለው ነበረ። ከዛም እነ ሀናና ጆሮ ምሳ ሰርተው ይመጣሉ። እፎይ ተመስገን ብለው ይላሉ። አባትም አባዬ አንተ እንዴት ነህ ብላ ትጠይቃለች። ይመስገን ደህና ነኝ፣ ወደ ሐኪሞቹ እኮ ሊሄድ ነበረ ይላሉ። ለምን ትላለች ብላ ስጠይቅም ላስደውል ይላል። እንዴ ዶክተሮቹ ጋር ለእኔ እንትን ልታስደውል ነው እንዴ ሄድከው ይላል። ሀኒዬ አንቺ እዚህ ቤት ሂደሽ እደሪ ይላታል ጆሮ። እኔ ደስ አይለኝም አባዬ የሌለበት ቤት ውስጥ ማደር አልፈልግም ይላል። ሀኒዬ ታዲያ እንዴት ነው እዚህ ኩርምት ብለሽ የምታድሪው ይላታል። እጄን ልታጠብ ብለው አባታቸውን ይዘው ወደ እጃቸውን ሊታጠቡ ይሄዳሉ። ወይዘሮ ሜላት ምኝታ ክፍሏ ትመጣለች። እኔ ግን የምልሽ ሜላት የሆነ ነገር ላማክርሽ ነበር ብለው ነገስ ጀምሩ ይህን ቤት ግን ልብ ብለሽ አይተሽው ታውቂያለሽ ወይ ብሎ ይጠይቃሉ። ቤቱ ደግሞ ምን ሆነ ብላ ስትል ትንሽ የጠበበ አይመስልሽም ይላል። ቤቱ በጣም የጠበበ ስለሆነ ለምንድን ነው እስከ መቼ ድረስ ነው ምናሴ ሶፋ ላይ የሚተኛ እያሉ ክርክር ጀምረዋል። ቤቱ በመጥበብ እንግዲህ የተጣሉ ነው ያሉ ሁለቱ ለምንድን ነው ቤት መቀየር አባትየው ቤት ይቀየር ይላል። ወይዘሮ ሜላት ለምንድን ነው የሚቀየረው ብላ ትላለች። ያንተና እኔ እህል ውሃ ያበቃው የዛኔ አገር ወጥተህ ስትሄድ ነው። ያንተና እኔ ህይወት ያበቃው የዛኔ እንደሌሎቹ አንቺም ልጅሽን ለጠንቋይ ገብረሻታል ብለህ በሚል እያሉ እየተጨቃጨቁ ነው ያሉት ባልና ሚስት። ወይዘሮ ሜላትም ጭቅጭቅ አልፈልግም ልተኛበት ብሎ ይተኛሉ። እነ ሀንቾ እየተሳሳቁ ምግባቸውን እየበሉ ነው ያሉት። የኔ ዓለም እኮ አንቺ ነሽ፣ ደስታዬም ሀዘኔም ሁሉም ነገሬ አንቺ ነሽ። አንቺ ደስተኛ ከሆንሽ እኔም ደስተኛ ነኝ እያሉ አባትና ልጅ እያወሩ ነው ያሉት። አባትና ልጅም ወሬያቸውን አውርተው ሚስጥራቸውን አውርተው ሀንዬ ተነስታ ከአባቷ አጠገብ ተነስታለች። አሁን እርግብ ምናሴ ጋር መታለች። እስካሁን አልተኛህም እንዴ ብላ ትላለች። እኔም እንቅልፍ እምቢ ብሎኛል ትላለች። ሰላም ረበሸችሽ እንዴ ይላታል። ምን አድርጋ ትለዋለች። ሰላምዬ እኮ ስተኛ አገር አይበቃትም ይላል። ምን ሆነች ነው ታዲያ? ምንም አልሆንኩም እየተባባሉ እያወሩ ነው። ውጤቱን ፈርተሽ እንዳይሆን እንቅልፍ የማይዝሽ ይላታል።
እኔ እንደ ሀና የዋሸሁት ውሸት የለኝም ለምን እጨነቃለሁ ብላ ትለዋለች። ሀና ዋሽታለች እንዴ ብሎ ይጠይቃታል ምናሴም። እና እኔ ምን አውቃለሁ ሀናም ልጅ ነኝ ካለች እኔም ልጅ ካልን አንዳችን ዋሽተናል ማለት ነው ብላ ትላለች። አንተ ግን ማን እህትህ ቢሆን ትመርጣለህ ብለው ትለዋለች። ምናሴና እርግብ እየተከራከሩ ነው። እባክሽ አታስጨንቂኝ፣ አንተ ግን እኔን ነው ሀናን ነው የምትወደው እያለች ታፋጥጠዋለች። ሀና ብትጠይቅህ ኑሮ ምንም ሳታንገራገር ነበር የምትነግራት ብላ ትለዋለች። ከዛም ክፍሉን ለቃ ትወጣለች። ምናሴም ይተነፍሳል። ሀና አባቷን አባዬ ሰላም ዋልልኝ ብላ ተሰናብታ እየሄደች ነው። ዶክተሩም መጦ የሀንዬን አባት እየተሻለዎት ነው ወይ እያለ እየጠየቀ ነው። ይመስገን እያሉ ነው እሳቸው። በቅርቡ ሙሉ በሙሉ ድነው ከዚህ ይወጣሉ ይላል። እንግዲህ እሱ ያውቃል፣ ከፈቀደ እወጣለሁ እያሉ ነው። አባዬ ለምንድን ነው መጥፎ መጥፎ ነገር ብቻ የምታስበው ትላለች። እና ሰው እኮ ነህ፣ ሰው እኮ ተሰባሪ ነው ይሏታል። እንዴ እንደዚህ ብሎ ነገር የለም፣ ምንም ይሁን ምንም ከዚህ ድነህ ነው የምትወጣው ትላለች። ሀናን ቢሮ ልታናግሪኝ ትፈቅጃለሽ ወይ ከመውጣትሽ በፊት እያላት ነው ዶክተሩ። ለምን ችግር አለ እንዴ ይላታል። ትላለች ምንም ችግር የለም ላወራሽ ፈልጌ ነው ይላታል። እሺ ትላለች። ለምን ፈለገሽ ብሎ ይጠይቃሉ አባትም። እኔ ምን አውቃለሁ አባዬ ትላለች። እስኪ ሂጂ ይሏታል። እሺ በዛውም ስራ ሄዳለሁ ብላ ተሰናብታ አባቷን ትወጣለች። ምናሴና ሰላም ኩሽና ገብተው ቁርስ ደርሷል አልደረሰም ገና ነው ሰዓት፣ ብር ስጪኝ በቃ ሂጄ ልብላ፣ እኔ በዚህ ሌሊት ተነስቼ ሰርቼ ሳትበላማ አትሄድም እየተባባሉ እየተጨቃጨቁ ወንድምና እህት እያወሩ ነው። ደስ የሚል ፍቅርም አላቸው። እየተከራከሩ ሂድና ደብተርህን አዘጋጅ እየተባባሉ ነው። ደስ የሚል የእህትና የወንድም ፍቅር አላቸው ሁለቱም። የሰላም የሀንዬ አባትም ካልጋቸው እየወረዱ ጆሮ የሚመጣና ጠንከር ጠንከር ብለዋል እየተባባሉ እያወሩ ነው ሁለቱም። ኩላሊት ሲሉ ሰማሁኝ፣ ኩላሊቱም ምንጮ አርገውት ይሆኑ እየተባባሉ እንግዲህ እየተቀላለዱ ነው ያሉ ሁለቱም። አንዴ ሸሚዘውን ከፍ አድርጌል ወይ እንዴ ለምን ይሉታል። አውልቆት ከሆነ ብዬ ነው። እረ የተማረ አይሰርቅም እየተባባሉ እየተቀላለዱ ነው። ከገባዎት ገብቶታል፣ ካልገባዎትም አልገባዎትም። ከሩቅ ዘመዶቼ ጋር አያጣሉኝ፣ ደግሞ እነማን ናቸው የሩቅ ዘመዶች እየተባባሉ እየተጫወቱ ነው። ባልልስ ጭኔ ውስጥ ገብተህ ልትመለዘልገኝ ነው ወይ ይላሉ። እሺ ጎረምሳው እንዴት አደርክ? የምግብ ተያይዘዋል አይደል? እንዴት አደርክ አባዬ ይላል ምናሴም። ትምህርቱም ምግቡም በአንዴ አይከብድህም ወይ ይሉታል። ይልቅ አብረን እንብላ አባዬ እየተባባሉ ነው። አሁን ሰላምዬ ተነስታለች። እንዲያውም በጠዋት ተነስታ ነው ምግብ የሰራች ላይ። እናንተ ልጆች ግን እያደጋችሁ ስትሄዱ ፍቅራቸው እያስቸጋሪ እየሆነ ነው እየተባባሉ አባትና ልጅ ምናሴና አባትዮ እያወሩ ነው። ያንተ ሲሆን ሰላም እህት መሆኗ ሀና እህት መሆኗ መች ተረጋገጠና ነው? ሰላም ከወደደች ወደደች ነው እየተባባሉ ነው። በልበልበል ተነስ፣ በጠዋት የተነሳሁት ሜላት ትምህርት ቤት አድርሰው ብላኝ ነው ብሎ እና እንደዚህ ብለህ አትነግረኝም እንዲህ ብሎ አባትና ልጅ ተያይዘው ይወጣሉ። ሀንዬም ዶክተሩ ጋር ሄዳ ዶክተሩን እየጠበቀች ዶክተሩን መጥቷል። ቅርታ ሀና አስጠበቅኩሽ አይደል? ችግር የለውም ግን በሰላም ነው የፈለግከኝ እያለች ትላለች። ግን አዎ ግን ምን መሰለሽ ስለ አባትሽ አንዳንድ ጉዳይ ምነግርሽ ነገሮች ስላሉ ነው እያሉ በጣም ድንግጥ ትልና አባዬ ደህና አይደሉም ወይ ትላለች። እረ በጣም ደህና ናቸው እየተባባሉ እያወሩ ነው። ምን መሰለሽ ሀና የአባትሽ ሕክምና ትንሽ አስቸጋሪ ሆኗል እየተባሉ እንዴ ዶክተር በጥሩ ሁኔታ እየሄደ ነው አላልክም ነበር ወይ ብላ እያለች ነው። አሁን ችግሩ የገንዘብ ጉዳይ ነው እያለ ወጪው እኮ የወይዘሮ ሜላት ነው የሚሸፍነው ትላለች። አንቺም ሆንሽ ወይዘሮ ሜላት ማወቅ ያለባችሁ ደግሞ
ያው እንግዲህ በብር እንትን እያሉ ነው። እስከ 600,000 ብር እንደሚያስፈልጋቸው ለአባቷ እየተነገራት ነው። እንግዲህ ቀጣዩ ምን እንደሚሆን እናያለን። እትዬ ሀሳባቸውን ቀየሩ ወይ እያለች ነው።